አድርገህ ተጣልተህ ትመጣለህ? ለዛም በማይመለከት ነገር እንዴ። ቆይ ምን ሆነ የማይመለከተኝ? ሴት ልጅ ጥቃት ሲደርስባት ዝም ነው ማለት ያለብኝ እንዴ? ነገም እኮ አንቺ ላይ ይሄ ነገር ሊፈጠር ይችላል። ጭራሽ እኔና እሷን እኩል ልታደርግ ነው? እንደዛ እንኳን አይደለም ማለት አንቺን እያወዳደርኩሽ አይደለም። ሁሉም ሰው ጉዳት ሲደርስበት ዝም ማለት የለብኝም። ተው ወንድሜ፣ ሲጀመር አንተ በጣም ተቀይራል። እኔ እኮ የምትወደውን ነገር ልወድልህ ቃል ገብቻለሁ፣ ግን ደግሞ አንተ የምትወደው ነገር የአንተን ባህሪና ማንነት ይዞት እየሞተ ነው። አይደለም መቴ፣ እንደዛ አይደለም እኮ። እንደፈለግ። ለማንኛውም ምግብ ላምጣል። የእውነት ገንዬ አድርገው ከሆነ እኛም ማስጨነቋ በጣም ነው የሚደብረው። ሁሉ ነገር እኮ ግን ይሁን ስልክ ማጥፋቷ ምን አመጣው እኮ ደግሞ አሁን ቶሎ አለመሮዳ ንቀት ነው። ሉሊት በፈጠረችው የፈጠራ ወሬ እንግዲህ ቃልና ጽዮን ተጣልተዋል ማለት ነው። እንግዲህ ሉሊት ጽ ወደ ቤቷ በተመለሰችበት ሰዓት ከሞዴሉ ጋር ወይም ከሱራፌል ጋር ነበር እየተመለከተቻቸው። እንግዲህ ሉሊትም ሁለቱ የፍቅር ግንኙነት ጀምረዋል፣ ስለዚህ ጽ ያደረችው ከሱራፌል ጋር ነው በማለት ለነገኒና ለነሜርሲ በማውራት ሁለቱ ላይ ትልቅ ክፍተት እንዲፈጠር አድርጋለች ማለት ነው። እንግዲህ ሜርሲ ከበፊቱም ጀምራ ቃልና ጽዮን አብረው እንዲሆኑ አትፈልግም። እንግዲህ ምናልባት ሜርሲ ቃልን ፈልገው ሊሆንም ይችላል። ነገር ግን ሁለቱ እንዲጣሉና አንድ ላይ እንዳይሆኑ በጣም ትፈልግ ስለነበረ ይህንን አጋጣሚ ተጠቅማ ጽዮንና ቃል እንዲጣሉ አድርጋለች ማለት ነው። እንግዲህ ሉሊት ከተናገረችው ነገር ተንስታ ሜርሲ ለቃል ያደረችው ከሱራፌል ጋር ነው፣ ሁለቱ የፍቅር ግንኙነት ጀምረዋል በማለት እንግዲህ ቃል ከዚህ ቀደም የሚያውቀው ስለ ሱራፌል እና ስለ ጽዮን አንድ የሚያውቀው ነገር አለ። ከዛም በተጨማሪ ደግሞ ሜርሲ የነገረችው ነገር ቃልን በጣም እንዲጠራጠር አድርጎታል ማለት ነው። እንግዲህ ሜርሲ ቃል ጽዮን ከሱራፌል ጋር እንዳደረች ሲሰማ ወዲያውኑ ተበሳይቶ ነበር ከቤት እየወጣው። እንግዲህ ጽዮን ስትመጣ ቃል ቤት ውስጥ አለመኖሩን ስታውቅ ሁለቱ የሆነ ነገር እንደተናገሩ ገብቷት ስለነበረ ምን ብላችሁት ነው ቃል ተናዶ ከዚህ ቤት የወጣው በማለት ሁለቱን በጥያቄ ስታፋጥጣቸው ተመልክተናል። ሁለቱም ግን የሚያውቁት ነገር እንደሌለና ምንም ነገር እንዳልተናገሩ ነበረ የተናገሩት። በዚህ ሰዓት እንግዲህ ወደ ቃል ደውላ ነገሩን ለማጣራት ብትሞክርም ቃል ግን በስነ ስርዓት ሊያናግራት ፈቃደኛ አልነበረም። ጽዮንን በጣም ተናዶባት እና ተበሳይቶባት ነበረ። እኔ አንቺ በጣም ፍጹምና ታማኝ ሴት ትመስልኝ ነበረ፣ በዚህ ደረጃ በጭራሽ አልጠበኩትም በማለት ለጽዮን ይነግራታል። ጽ እንግዲህ በዚህ ሰዓት የሆነ ነገር እንደተባለና ሉሊት የሆነ ነገር እንደተናገረች ገብቷታል ማለት ነው። በዚህ ሰዓት እንግዲህ ሉሊት ምንድን ነው የተናገርሽው ብላ ስትናገር ምንም የማውቀው ነገር የለም ብላ ነበር እየተናገረችው። አሁን ላይ ቃል በጽዮን በጣም ተናዶና ተበሳይቶ እንግዲህ ወደ እህቱ ይሄዳል። እህቱ ከዚህ ቀደም ሁለቱ አንድ ላይ እንዳይሆኑና ከሰኒ ጋር እንዲሆን እየተቻላትን እየሞከረችና ጽዮንን ማግባት የለበትም ብላ ስለምታስብ ሁለቱ እንዲለያዩ እያደረገች ነበረ። ቃል እንግዲህ እህቴ አንቺ በጣም ትክክል ነሽ፣ ልጅም ቢሆን ማደግ ያለበት ከአባቱ ጋር ነው በማለት በጽ ተስፋ እንደቆረጠባትና እንዳናደደችው ለእህቱ ትክክልም እንደሆነች እስከ ዛሬ አንቺን መስማት ነበረብኝ እያለ ሲናገር፣ በዚህ ሰዓት እንግዲህ ሀኒ በጣም ደስተኛ ሆና ያሰበችውና ስታቅደው የነበረው ነገር ስለተሳካላት በጣም ደስ ብሏት ነበረ ማለት ነው። እንግዲህ በዚሁ ጽዮንን አሁንም ቢሆን ማመንዬ እንደሌለበትና ልጅ ያለው ሰው ምንም ቢሆን መሆን ያለበት ከልጁ አባት ጋር ነው በማለት አንተም ቢሆን ይሄ ጊዜያዊ ስሜት እንጂ ፍቅር አይደለም፣ ስለዚህ ለራስህ ጊዜ ልትሰጥና ልትጠነቀቅ ይገባል በማለት ቃልን
ትናገረዋለች ማለት ነው። እንግዲህ ቃል ለእሷ ብሎ በጣም ብዙ ችግር ውስጥ እንደገባ ነበረ ሲናገር የነበረው። አሁን ላይ ቃልና ማርኮን እንደዚሁም ከሱራፌል ጋር ትልቅ ጸብ ውስጥ ገብቷል። ቢሆንም ግን አሁን ከጽዮን ጋር ያለው ችግር ስለተፈታና ከዚህ በኋላ አብረን ልንሆን አንችልም ብሎ ስለወሰነ ምናልባት ቃል ከዚህ ነገር እጁን ሊያወጣ ይችላል። ነገር ግን ሁሉንም ነገር እውነቱን ካስረዳችውና ከተረዳ በኋላ ምናልባት ከመልሶ ጋር አብሮ ሊሆን ይችላል ማለት ነው። አሁን ላይ ጽዮን ሱራ እያደረገውን ነገር ለማንም ልትናገር ፈቃደኛ አይደለችም። ነገር ግን ገነት እውነቱን ካልነገርሽኝ እያለቻት ነበረ። እንግዲህ ገነት እውነቱን ስትሰማ ይሄ ሰው መከሰስ አለበት ብላ ገነትም ደግሞ ጽዮን ወደ ክስ ቦታ እንድትሄድና ጭራሽ ያልጠበቀችው ነገር በመሆኑም ልትደነግጥም ትችላለች ማለት ነው። ምክንያቱም እንግዲህ ሱራፌልን ማንም ሰው ጠርጥሮም ሆነ አስቦት አያውቅም። አሁን ላይ ያረገዘችው ከሱራ መሆኑን ማንም ሰው ፈጽሞ የሚያውቅ የለም ማለት ነው። በሌላ በኩል ማርኮን እንግዲህ ሁለቱ ቤተሰቦቹ ማለትም ሱራና እናቱ ከዛ ቤት በመውጣታቸው በጣም ደስተኛ ሆኖ የሚፈልገውና የሚያስበው ነገር ሁሉ እየተሳካለት እንደሆነ እያሰበ በጣም ደስተኛ የሆነ ነው። አባቱ ግን የማርኮን እነሱ ከዛ ቤት መውጣታቸው እንዴት በዚህ ልክ ሊያስደስተው ቻለ የሚለው ነገር ጥያቄ የሆነበትና እያጠራጠረው መጥቷል ማለት ነው። ማርኮን አሁን ላይ ሉሊትን ድጋሚ የመያዝ እቅድ አለው። አባቱን ቢሆን ሉሊትን መልሰህ አሁን አንጠልጥለህ እንድታመጣልኝ እፈልጋለሁ። አሁን ከመጣሽ በኋላ ማንም ሰው ሊያድናትና ሊያስመልጣት አይችልም በማለት ሉሊትን በድጋሚ ይዞ እንዲያመጣለት አዞታል። ምናልባት ማርኮን ይሄንን ነገር ለማድረግ ስለማይፈልግ ማለትም ሉሊት አባቱ እጅ ከገባች ሚስጥሩ ሁሉ ይፋ ስለሚሆንና ማርኮን ደግሞ ተጎጂና ተጠቂ ስለሚሆን ይህንን ነገር ማድረግ አይፈልግም። ስለዚህ ሉሊትን በራሱ መንገድ ወይ የሆነ ነገር ሊያደርጋትና ወይም ደግሞ ይህንን ነገር ለቃ እንድትወጣ ሊያደርጋት ይችላል ማለት ነው። ሉሊት አሁን ላይ ማርኮን ከዛ ቤት ውስጥ ያስለቀቀኝ ለምንድን ነው የሚለው ነገር ትልቅ ጥያቄ ቢሆንባትም አሁን ላይ ግን ከዛ ቤት ወጥቻለሁ ብላ ትንሽ እፎይታ እየተሰማት ነው። ማርኮን በድጋሚ ሊያጠምዳት እንደሚችል በጭራሽ አላሰበችም ማለት ነው። በሌላው በኩል እንግዲህ ሱራ አሁን ላይ ጽዮን እያገኛትም ሆነ እያያት ስላልሆነ በጣም ስለ ጽዮን እየተጨነቀና እየናፈቀችው በጣም ተቸግሯል ማለት ነው። ምክንያቱም ከዛ ቤት ከዘበኝነቱ ስለወጣ ተመልሶ እዛ ቤት ውስጥ መግባት ስለማይችል አሁን ላይ ጽዮንን የትም ቦታ ሊያገኛትና ሊያያት አይችልም ማለት ነው። ይህ ነገር ደግሞ ለሱራ በጣም ከባድ ሆኖበታል። እንግዲህ እሷን ሳላያት እና እንዴት እንደሆነችም ሳላይ እንዴት ነው መዋል ማደር የምችለው እያለ እያሰበ ነበረ። አሁን ላይ ሱራ አሁንም ደግሞ ከሰሰችኝ የሚልም ትልቅ ፍርሃት አድሮበታል። አሁን ላይ እናቱን ለማኖር ከፍ ዝቅ እያለ ይገኛል ማለት ነው። እንግዲህ የሱራ እናት ከዛ ቤት ውስጥ ስትባረር ያለምንም ነገር ስለሆነ ከቤት እየወጡት ምንም አይነት ገንዘብ ስለሌላቸው ሱራ ግዴታ ስራ ሰርቶ እናቱን ማኖር ስላለበት ይህንን ነገር ጽዮን ደግሞ ልትረዳኝና እንዳትከሰኝ ማድረግ ይኖርብኛል። እሷ በጣም እልህኛ ናት። ስለዚህ ይህንን ነገር ታደርገዋለች። እንደምንም ብዬ ግን እንዳትከሰኝ ለማድረግ እሞክራለሁ እያለ ትልቅ ስጋት ቢሆንበትም እናቱ ደግሞ ጽዮንን ሄጄ እኔ ቤተሰቦቿን ላናግራቸው እችላለሁኝ፣ ሆን ብለህ ያደረግከው ነገር አይደለም በማለት እናቱ ወደ እነ ጽዮን ቤት ሄዳ የተፈጠረውን ነገር ለማስረዳትና ሱራን እንዳይከሱት ከዚህ በኋላም አብረው መሆን እንዳለባቸውና ልጃቸውን አብረው ማሳደግ እንዳለባቸው እንዲመካከሩ ለማድረግ ልትሞክር ትችላለች። ሱራ ግን ይህንን ነገር ፈጽሞ ለጊዜው አልተቀበለውም። ግን እናቱ ከዚህ በኋላ ሁሉም ነገር ታውቋል፣ ስለዚህ ምንም የምትፈራው ነገር የለም በማለት ግዴታ እዛ ቤት ውስጥ መሄድ እንዳለባት እና ቤተሰቦቿን ማናገር እንዳለባት ለሱራ ታስረዳዋለች ማለት ነው። ሱራ አሁን ላይ በሰኒ በጣም ተናዶባታል። ይህ ሁሉ ነገር የተፈጠረው በአንቺ ምክንያት ነው በማለት ሰኒን እያናገራትም ሆነ ያገኛትን ፈቃደኛ አይደለም። ሰኒ ሱራ ስላኮረፋትና ስለተናደደባት በጣም ተበሳይታለች። ከነቃልም ቤት ከዚህ በኋላ ለእኔ ለማይሆን ነገር መታገል ደክሞኛል፣ ከዚህ በኋላ ምንም ነገር ማድረግ አልችልም ብላ ከነ ሀኒ ቤት ተናዳ ወጥታለች ማለት ነው። አሁን ላይ ግን ቃል
ከጽዮን ጋር መጣላቱንና ወደ ቤት መመለሱን ከዚህ ጋር ከዚህ በኋላ ድጋሚ አብሮ እንደማይሆን ስትሰማ ሰኒ ተመልሳ ወደ እነ ቃል ቤት በድጋሚ ልትመጣ ትችላለች ማለት ነው። ምክንያቱም እሷ ይህን ሁሉ ነገር እያደረገች ያለችው ቃልን የራሷ ለማድረግ እና ሱራና ሰኒ አብረው ከሆኑ ምናልባት ቃል ይህን ሁሉ ነገር ካወቀ ቃል ወደ እኔ ሊመጣ ይችላል የሚል ተስፋ ስለነበራት ነው። አሁን ላይ ደግሞ ሁለቱ መጣላታቸውን ስትሰማ ትልቅ ተስፋ ስላላት ቃልን የራሴ ማድረግ ይኖርብኛል፣ እስከዛሬም ብዙ ዋጋ ከፍያለሁ፣ አሁንም ቢሆን መታገል አለብኝ በማለት ሀኒ ይህን ነገር ስትነግራት ተመልሳ ወደዛው ወደነ ሰኒ ቤት ወደነ ሀኒ ቤት ትመለሳለች ማለት ነው። እንግዲህ አሁን ላይ ቃል በንዴትና እልህ ተገፋፍቶ ምናልባት ከሰኒ ጋር ሊቀራረቡና ከእሷ ጋር ጥሩ ግንኙነት እንዲኖረው ሊያደርግ ይችላል ማለት ነው። ሀኒም ደግሞ ይህንን አጋጣሚ ተጠቅማ ሁለቱ አብረው እንዲሆኑና ከጽዮን ጋር ድጋሚ አንድ ላይ ላይሆኑ ልታለያያቸው ልትሞክር ትችላለች ማለት ነው። ሀኒ እንግዲህ እቅዷና ስራዋ ሁለቱ አብረው እንዳይሆን ስለሆነ ምናልባት አሁን ላይ ከሰኒ ጋር ቃል አብሮ ከሆነ ጽዮን ደግሞ ይህንን ነገር ካወቀች ድጋሚ ወደ ህይወቱ ልትመጣ አትችልም። አሁን ላይ ግን የተፈጠረውን ነገር ካስረዳችውና ምን እንደሆነ ከነገረችው ቃል ተመልሶ ወደ እሷ መሄዱ አይቀርም ብላ ስለምታስብ ማለት ነው። በእናንተ ሀሳብና ፍላጎት ከማን ጋር ብትሆን ይሻላል ብላችሁ ታስባላችሁ? ከቃል ጋር ወይስ ከሞዴሉ ጋር? እኔ ከሞዴሉ ጋር አብረው ቢሆኑና ሁለቱም ልጃቸውን አብረው ቢያሳድጉ ደስ ይላል። ቃልና ሰኒ ደግሞ አብረው ቢሆኑ የተሻለ ይሆናል ማለት ነው። ውድ የሐረግ ድራማ ተከታታዮች እንደዚሁም የሃይማኖት ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።